ስሜ መሰረት ሞላ እባላለሁ። የመጣሁት ከዚሁ ከባህር ዳር ነው። ይዤ የመጣሁት የፈጠራ ሀሳብ ኦርጋኒክ የሆነ ፈሳሽ የሆነ ማዳበሪያ ነው። እንግዲህ ከዚህ ውድድር ጥሩ የሆነ ነገር እጠብቃለሁኝ። ጥሩ ተስፋም አለኝ። እስቲ እንደማሸነፍ እርግጠኛ ነኝ። እኔ ይዤ የመጣሁት የፈጠራ ሀሳብ ምንድነው? ኦርጋኒክ የሆነ ፈሳሽ የሆነ የተፈጥሮ ማዳበሪያ ነው። ይህን ከምን ተነስቼ ነው ላስብ የቻልኩት? በአንድ ወቅት ዘመድ ጥየቃ በሄድኩበት አጋጣሚ የማዳበሪያ እጥረት እንዳለ በዋጋውን በጣም ከፍተኛ ሲሆኑ ሲማረሩ አየሁና ለምን እንደዚህ አይነት ሀሳብ አላመነጭም ብዬ አሰብኩ። ያንን በመነሳት ፈሳሽ የሆነ ሙሉ በ100% ከተፈጥሮ የተዘጋጀ ኦርጋኒክ የሆነ የተፈጥሮ ማዳበሪያ ሰርቻለሁ ማለት ነው። ይሄ የሚሰራው ከምንድነው? ከተለያዩ የእንስሳት ተረፈ ምርቶች ፊሽ ዌስት ና እንዲሁም ደግሞ የኒም ቅጠልን እንደ ቦን ሜል ደግሞ የተለያዩ እነሱን ለግብአትነት ተጠቅሜ ነው የሰራሁትኝ። ይሄ እንትን ምንድነው የሚፈታው? አሁን ኬሚካል ቤዝድ የሆኑ ማዳበሪያዎች ነው በብዛት እየተመረቱ ያለ። ይሄንን ይሄ ተፈጥሯዊ በሆነ ነው የሚመረተው። ዋጋው ተመጣጣኝ ነው። ላጠቃቀም ምቹ ነው። አካባቢ የማይጎዳ ነው እና ደግሞ የመሬት ዘላቂ የሆነ የመሬት ለምነትን የአፈርን ጤንነት የሚጠብቅ ነው ማለት ነው። እንግዲህ ምርቶችን ማዳረሳቸው በተለያዩ በሶሻል ሚዲያ ቀጥታ ደግሞ ለገበሬው በመሸጥ እንግዲሁም የገበሬ ህብረት ስራ ማህበራት በእነሱ አደርሳለሁ ማለት ነው። ድጋፍ ከተደረገልኝ ይሄን ለማስፋፋት እና ወደ ተሻለ ደረጃ ለመሄድ አስባለሁ። ጤናማ መሬት፣ የተሻለ ምርት፣ የተሻለ ህይወት፣ ጤናማ መሬት እላለሁ። አመሰግናለሁ። በጣም ቆንጆ ሀሳብ ነው። አገሪቱ ካለችበት መሰረታዊ ችግር አንዱ የማዳበሪያ አቅርቦት ነው። አንቺ ደግሞ በፈሳሽ መልኩ ነው የመጣሽው። ምን ያህል አርሶ አደሮች ተጠቅመዋል? ሁለተኛ አሁን ካለው ኤንፒኤስ፣ ዳፕ፣ ዚንክ፣ ፎስፎረስ ፈርቲላይዘሮች ከሶሊዱ ያንቺ በዋጋ ምን ያህል ይቀንሳል? ሁለተኛ አርሶ አደሮች ተጠቅመው ምን የትኛው ሰብል ላይ ነው? ስንዴ ላይ ነው? አትክልት ላይ ነው? የትኛው ላይ ነው በጣም ውጤታማ ነው ብለው ፊድባክ የሰጡሽ? ኦኬ ዲሞ ፋርምስ ሰርቻለሁ። ይሄ ምንድነው? አንደኛ ከኬሚካል የሚለየው ተፈጥሯዊ መሆኑ ነው። አሁን ብዙ ጊዜ ኬሚካል ቤዝድ የሆኑ ዩሪያ ዳፕ የምንለው አለ አይደል? እሱ ከኮስት አንጻር በጣም ከፍተኛ ነው አሁን ላይ ዋጋ ያለው። ይሄ ግን 50% ያህሉን ይቀንሳል። አሁን እኔ 1 ሊትር በ40 ብር ማለት ነው። ይሄ ለሳምፕል ያሳየሁት ነው። በ10 ሊትር ነው። 10 ሊትሩ 400 ብር ነው። በ1 ሊትር ሲሆን 40 ብር ነው የሚሆነው። ስለዚህ ከኮስት አንጻር ተመጣጣኝ ነው። በአንድ ሄክታር ስንት ነው ሊትር ሪኮመንድ የምታደርጊው? እስከ 10 ምክንያቱም ይሄ ከውሃ ጋር ተጨምሮ ነው በስፕሬይ በጃር ማለት ነው እየተረጨ ነው እንትን የሚለው ከውሃ ጋር በመቀላቀል። ስለዚህ ብዙ እንትኖችን ይሸፍናል። ማርኬት ስትራቴጂሽ ምንድነው? እንዴት ነው ተደራሽ የምታደርጊው? ገበያ ተደራሽ የማደርገው አንደኛ ቀጥታ ወደ ገበሬው በመሸጥ፣ ሁለተኛ ደግሞ የግብርና የህብረት ስራ ማህበራት አሉ ገበሬው እዛ እንዲወስድ በማድረግ በዛና በተለያዩ በሶሻል ሚዲያ በማስታወቂያዎች በመስራት ተደራሽነቴን አረጋግጣለሁ ማለት ነው። ቆንጆ ነው። የመጀመሪያው ለምን አይነት ሰብሎች ነው አገልግሎት የሚውለው? ሁለተኛው ደግሞ ምንም አይነት ጎንዮሽ ጉዳት አለመኖሩን ምን ቴስቶችን ቴስት አድርገሻል? ሶስተኛው የኤፍዲ ሰርቲፊኬሽን ፕሮሰስ አድርገሻል ወይ? ሆኖም ከሆነ ምን ሌቭል ላይ ነው ያለሽ የሚሉን ጥያቄዎች ብትመልሽልኝ። ፕሮሰሱን አዲስ አበባ እያነጋርኩ ነው ያለሁት የሱነን ፔጅ ቴብል ግን በዲጂታል በሆነ ሙከራ አድርግ ያለውኝ። የተሞከሩት ሁለገብ ነው ባይዘው። ይሄ ፕሮዳክቱ ሁሉም ምርት ላይ መጠቀም እንችላለን። ቶማቶ፣ የቲማቲሞች ላይ፣ በቆሎ፣ ጤፍ ላይ ሁሉም ጋር መጠቀም እንችላለን። ምንም አይነት ጉዳት አያደርስም ምክንያቱም ከተፈጥሮ የሚሰራ ስለሆነ እና ደግሞ ለፕላንት ግሮዝ ለአትክልቶች እድገት ጠቃሚ የሆኑትን ናይትሮጅን፣ ፖታሺየምና ፎስፈረስን በውስጡ የያዘ ስለሆነ ለፕላንት ግሮዝ አሪፍ የሆነ እድገት ዲሞ በእንትን ላይ ሞክር ያለው በተለያዩ እንትኖች ለሞከር ትንብ ያለው። እጅግ በጣም ጥሩ በርቺ። እሺ አመሰግናለሁ። ውድድሩ ቆንጆ ነበር፣ በጣም ደስ ይላል። ያው ትንሽ ፍራቻ ነገር ነበር፣ ግን አሁንም እንደማሸነፍ እርግጠኛ ነኝ። ያው ውጤቱን እንግዲህ አብረን በጋራ እንጠብቅ።
አመሰግናለሁ።